ወዶቼ ማሮቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ነገር ሰላም ነው ወይ? ዛሬ በጣም ከምወዳት ውሻዬ ጋር ወክ ልናደርግ ወጥተን ነው። ቦታው እንዴት እንደሚያምር በቃ ጠይቆኝ። ውሻዬ ደግሞ ከቦይ ፍሬንዷ ጋር ናት። በቃ መስሚያዋ ጥጥ ነው። ቦይ ፍሬንዷን ስታገኝ በጣም ደስተኛ ነው የምትሆነው። እኔም ኤንጆይ እያረኩኝ ነው። የቦይ ፍሬንዷ ባለቤት ውሻዋን ይዛታለች። ውሻዬን ይዛልኝ። የኔ ውሻ ሴት ናት። ያቺ ትንሿ ወንድ ናት። ትልቁ ውሻ ሴት ነው። ሲታዩ ግን እንትን ነው የሚመስሉት። እና ቦታው እንዴት እንደወደድኩት አትጠይቁኝ። ጌታ ሆይ ንፋሱ ራሱ እንዴት ደስ እንደሚል። ዛሬ ዱባይ በጣም ኃይለኛ ንፋስ አለ። ዱባይ ያላችሁ ሰዎች ታውቃላችሁ። እና በቃ ውሻዬን ተውኳትና እዛ ለሰዎች ሰጥቼ እኔ ደግሞ ለራሴ መዝናናት ጀመርኩ። ያቸው ትንሿ ወንድ ናት። ትልቁ ደግሞ ሴት ነው። ትልቁ የኔ ውሻ ነው። ትልቋ የኔ ውሻ ናት። ትንሿ ደግሞ የጎረቤት ውሻ ናት ማለት ነው። እና ህይወት ከውሻዬ ጋር ህይወት እንዴት እንደምታምር ውበቷን ብቻ ይውልኝ። ነፋሱ እንዴት እንደሚያውለበልበኝ አትጠይቁኝ። እሷ ደግሞ ሀሳቧ ሁሉ ያለው ሀሳቧ ሁሉ ያለው ቦይፍሬንዷ ጋር ነው። በቃ ልቀቂኝና ልሂድ ነው። የኔን ደግሞ ሀሳብ እንዳታረግዝ ነው። እና ምንድነው እንዳያረግዙ ውሾች ምናምን እንትን የሚሉት ነገር አለ። ብቻ የሆነ እንዳይወልዱ የሚደረግበት ነገር አለ። እንደዛ አላደረገችም። በዛ ምክንያት እንዳታረግዝ ነው ሚይዛት ማለት ነው። እና ምን ልላችሁ ነበረ መሰላችሁ? በቃ ሁሉም ነገር ራሱን መሳዩን ሲያገኝ በጣም ነው ደስ የሚለው። እና በጣም ነው የምትወደኝ እኔን ከኔ ጋር በጣም ነው የምንዋደደው ውሻዬ እና እኔ ማለት ነው። ግን ምንም ነገር ቢሆን የራሷን ሰው ስታገኝ የራሷን ውሻ ሰው አልኩኝ ይቅርታ፣ የራሷን እንትን ስታገኝ በቃ ከኔ ጋር ራሱ እንትን ማለቷን ረሳች ማለት ነው። ከኔ ጋር ራሱ መዋሏን ከኔ ጋር እኔ አሁን ካለው እዚህ ቤቱ ስንሆን እኔ እና እሷ ብቻ ከሆንን ሌላ ማንም ሰው ቢኖር ምንም ነገር አይመስላትም። ግን ደጅ ወጥተን የራሷን እንትን ስታገኝ የራሷን መሳዋን ስታገኝ በቃ እንዴት ልበላችሁ፣ እንዴት በቃ ደስ እንደሚላት በቃ ሀሳቧ ሁሉ እንደዚህ አቀፊያት ራሱ የምታየው እዛ ነው። በቃ ውሻዋን ነው የምታየው፣ ውሻውን ነው የምታየው ወደዛ ማለት ነው። እና እሷን መጎተት ነው በቃ የያዝኩት ማለት ነው። እና የያዝ ጓደኛዋን እቺ ደግሞ በቃ ካልደፈርኩሽ እያለ ነው ይሄ ውሻማ። ፈጣሪ ሆይ ኧረ ያዙልኝ ውሻውን ምናምን እያልኩኝ ነው። ይሄ ትንሹ አሁን እንደምንም ብዬ እዚህ ጋር ቆምኳት ማለት ነው። እና ደስ ይላል። አንዳንዴ እንደዚህ ወጥታችሁ ምናምን እረፍት ስታደርጉ አየሩን ስትቀበሉ እንዴት ደስ እንደሚል። ግን ዛሬ ብዙም ደስ አይልም። በጣም ኃይለኛ ንፋስ አለ። ግን ንፋስ እዩት፣ ንፋሱ እንዴት ዛፎቹ እንደሚወዘውዛቸው እና በጣም ደስ ይላል። አንዳንድ ጊዜ እንደዚህ እየወጣን ንፋስ መቀበል ብንችል። ብዙዎቻችን መዳም ቤት ምንሰራ ሰዎች ያው እኛም ፍርሃት አለብን። ደፍረንም እስኪ ወክ እናድርግ አንልም። እነሱም ደግሞ ወክ እንድናደርግ ብዙ ጊዜ አይፈቅዱልንም፣ ደስ አይላቸውም። አሁን እኔ በውሻ ምክንያት ምናምን ካልሆነ በስተቀር ዝም ብላችሁ እንደዚህ እስኪ ወጥቼ አየሩን ልቀበል ብትሉ ደስ አይላቸውም። እና ግን በተቻላችሁ መጠን ሞክሩ። አንዳንድ ጊዜ አየር መቀየር፣ ከቤት መውጣት በጣም ደስ ይላል። ንፋስ ትቀበላላችሁ፣ በቃ አዲስ አየር። ትንሽ እግራችሁንም ታፍታቱታላችሁ። ሁል ጊዜ አንድ ግቢ ውስጥ ነው ህይወት። መዳም ቤት አረብ ሀገር ሲኖር አንድ ግቢ ውስጥ ነው ህይወት። እና ለዚህ አንዳንድ ጊዜ ወጥተን ዘና ፈታ እንበል፣ አየሩን እንያ ከቻልን ማለት ነው። ካልቻለን ደግሞ ያው ያለንበት ቤት ውስጥ እንቅስቃሴ እናድርግ፣ ገመድ እንዝለን። እና ዛሬ ወካችንን በዚህ መልኩ ጨረስንና እዚህ ጋር ከግቢ እየወጣን ነው። እና እዛ ደግሞ ልጆች አሉና ይዘዋት እንያዝልሽ እያሉኝ ነው። እና የኔ ውሻ ደግሞ በጣም ፓወር አላት እና እነሱ ደግሞ ብዙም ትልልቅ ስላልሆኑ እንትን እንዳትላቸው ጎትቼ እያዝኳት ነው። ወካችንን በዚህ መልኩ ጨርሰን ወደ ቤታችን እየተመለስን ነው እላችኋለሁ። የዛሬ ማታችን እንደዚህ ነበረ፣ ምሽታችን
እና ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። ስለ ውሻ ያላችሁ ሰዎች ስለ ውሻ መጠየቅ የምትፈልጉን ነገር ካለ ጠይቁኝ። ስለ ውሻ አሁን ላይ ማቀውን ነገር ነግራችኋለሁ ማለት ነው። ውሻ ካላችሁ በቃ በጣም እድለኛ ናችሁ። የምር በጣም ፍቅር ናቸው። በጣም ሰው ይወዳሉ። ወታችሁ ስትመጡ በጣም ደስ ይላቸዋል። በቃ ልጅ በሏቸው እና እንዴት ልበላችሁ፣ አያወሩም ግን በጣም ከውሻ ጋር በቃ በጣም ነው የምትግባቡት። በጣም ማለት ነው። እና ይሄን የመሰለ የሚያምር ቦታ ነበረ። በዚህ መልኩ ወካችንን ጨርሰን ወደ ቤታችን ልንሄድ ነው ማለት ነው። እና እዚህ ጋር መሸ። ይሄው ቤቷን ስታይ ዘና ቀብረር ማለት ጀመረች። ቦይፍሬንዷ ወደ ቤቱ ሄደ። በቃ እሷ ደግሞ ቤቷ ደረሰች። ያት እንዴት ዘና እንደምትል ቅድም እንዴት ስታስቸግረኝ እንደነበረ ማለት ነው። አሁን ግን ቤቷ ስትደርስ በቃ ቀስ ብላ ዘና ፈታ እያለች ነው። እና ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ እና እኔም ሰብስክራይብ አድርጋችኋለሁ። እናንተም ሰብስክራይብ አድርጉኝ ውዶቼ። ሌላም የደቀኳት በቃ ቤቷ ደረሰች እና በዚህ መልኩ ወካችን አልቋል ማለት ነው። በራችን ተዘጋ። ቻው፣ ሰላም ሁኑ። ወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አርጉልኝ።